ሶሲና ሀይሚ ዛሬም በድጋሚ ተገናኝተው ነበር። ሀይሚ ለሶሲ ኃይለኛ ማስጠንቀቂያ ሰጥታታለች ማለት ነው። ሁለተኛ ብሩኬ ጋር ብትደርሺ እኔ አንቺን አያድርገኝ ብላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ በያላችሁበት በዚህ ተተረፍ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜም አብሮነታችሁ አይለኝ ማለት ነው። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ሀይሚዬ ሶሲ ጋር ተገናኝተው ነበረ። ሶሲን ሁለተኛ ብሩኬ ስር እንዳትደርሽ ካሁን በኋላ የራስሽን ህይወት ኑሪ ተህይወቴ ላይ ውጭ ብላታለች ማለት ነው። ሶሲም ካሁን በኋላ ስሜን አጥፍተሻል፣ ስለዚህ ስሜን አጥፍተሽ ስላለሽ ካሁን በኋላ ከህይወትሽ መቼም ቢሆን መቼም አልወጣም፣ ተፍቅረኛዬም ጋር አለያይተሽኛል፣ ስለዚህ አንቺ ነሽ ሁሉንም ነገር ያጠፋሽው፣ እኔ ከህይወትሽ መቼም አልወጣም ብላታለች ማለት ነው። እዚህ ጋር ብሩኬም ሁለተኛ እኛ ህይወት ውስጥ አትግቡ፣ ይበቃችኋል፣ እስካሁን ድረስ ህይወታችንን አመሳችኋል ብሏል። ዳኒ ደግሞ እኔና ሀይሚ ጋር ምንም አይነት ግንኙነት የለንም፣ ሀይሚ እንደ ማንኛውም ሰው መጥታ ልጠይቀኝ ቁጭ ብላ ሶፋ ላይ ነው እንጂ ያገኘችን፣ እንዲሁም እንደ ሶሲ አልጋ ላይ አላገኘችንም ሀይሚ። እንዲሁም ዳኒ ደግሞ ለሀይሚ አድናቆትም ሰጥቷታል ማለት ነው። አድናቆትም የሰጣት እንደ ማንኛውም ሴት አይደለችም፣ ዩቲዩብ ላይ እንደምትዋት ሴት አይደለችም፣ በጣም ምገርም ሴት ናት፣ ዘልዛላ ሴት አይደለችም ሀይሚ። ስለዚህ የሀይሚን ስም ማንኛሽም ብኮኝ እኔ ትታጠፉ ደስ አይለኝም ብሏል ማለት ነው። ይሄንንም ስላለ ደግሞ ብዙዎቻችሁ ተቃውማችሁታል። ለምንድን ነው ስለዚህ አያገባህም አንተ ምን አገባህ ስለ ሀይሚ የምመሰክረው ወይስ የምታወራው ምንም ያገባህ ነገር አለ እያላችሁ ነው። እሱ ደግሞ ሀይሚ እውነተኛ ማለት ማንነት ያላት ልጅ ስለሆነ ነው ያንንም ሊመሰክር የቻለው። እንዲሁም ደግሞ ብሩኬ ሁለተኛ ከዳኒ ጋር እንዳለሽ በማለት ነው አንግባባም ያሉት። ሁለተኛ ዳኒ ጋር እንዳትሄጂ ወይም ለሱ ፊት እንዳትሰጪው፣ ካሁን በኋላ ከሱ ጋር ላይሽ አልፈልግም፣ ይሄንን ታስተካከልሽ ሰላም እናውርድ ብሏን ነበረ። ሀይሚ ደግሞ ዳኒ ተጠራኝ እሄዳለሁ፣ ፈለኩበት ቦታ መሄድ መብቴ ነው ብላ ነው ማለት ነው። ምክንያቱም መጀመሪያ ግን ለማስረዳት ሞክራ ነበረ ሀይሚ ባላት አቅም፣ ግን ሊረዳት አልቻለም ነበር ብሩኬ አብዛኛውን ነገር በጣም ጨንቆት ወይም አልረዳት ያለው ነገር ዳኒ ጋር መሄዷ ነው። ዳኒ ጋር ሀደሻል ብዬ እኔም እኮ መቀወጥ እችላለሁ፣ ራስሽን እየነካ እዛ ጋር ራስሽን እያሳሸ ምን ሊሰራ ነው? የሆነ ነገር ከሌላችሁ ራስሽን ሊነካ የሚችለው በምክንያት ነው ያለው። እንግዲህ ያው ብሩኬም የቅናት መንፈስ ነው ያለው ማለት ነው። ሀይሚዬም እንደዛው ከሶስና ጋንታ ትትነካካ ምንድነው? ምን እየሰራህ ነው? ጨዋታ ነው ወይ ላንተ አለችው። እንግዲህ እንደዚህ እያሉ እርስ በርሳቸው በቃ ሊግባቡ አልቻሉም ማለት ነው። እና ብዙዎቻችሁ ደግሞ አንተም አልተረዳሃትም እያላችሁ ነው፣ ሀይሚንም አልተረዳሽውም እያላችሁ ነው። በነገራችን ላይ ሁለቱም እየተግባቡ አልነበረም ባሉ ሰዓት ማለት ነው። ምክንያቱም ሀይሚም እዛ ሄዳ ስለታየ ብቻ ነው። ብሩኬ ደግሞ እንዴት ብዬ ልመንሽ? እኛ እኮ ካሜራ ይዘን ነው፣ አንቺ ግን እኮ ድንገት ነው የተደረሰብሽ፣ እንዴት አድርጌ ልመንሽ? ምን ሰርተሽ እንደሆነ ምን አውቃለሁ አላት ማለት ነው። እዚህ ጋር ደግሞ የሚያሳየው ነገር ቢኖር መተማመን ያለባቸው እነሱ እርስ በርሳቸው ብዙ ያኔ ረጅም ጉዞ ሄደዋል፣ ረጅም ጉዞ ተጉዘዋል። ስለዚህ መተማመን ያለባቸው እነሱ ነበሩ ማለት ነው። ስለዚህ ብሩኬ ደግሞ ላምን አልችልም፣ ድንገት ነው የተገኘሽው እዛ ጋር፣ እኔ ሶፋ ላይ ይሁን እምን ላይ ያን አያገባኝም፣ ምክንያቱም እንዴት አድርጌ ላምንሽ ይችላለሁኝ ነበር እያለ ያለው። እና ሀይሚ ደግሞ ላንተ ብዬ እንጂ የሄድኩት እኮ እኔ እዛ ጋር ምንም ልሰራ አይደለም የሄድኩት፣ እኔ ዝም ብዬ ዘልዛላ ሴት አይደለሁም ብሩኬ ብለዋለች። ብሩኬ ደግሞ ሊረዳት አልቻለም ማለት ነው። እንግዲህ ሊረዳ አልቻለው ያው ዳኒ ጋር ስለሄደች ነው ማለት ነው። ማለት መጀመሪያ ላይ እየተግባቡ ሄደው ነበረ። ከዛ መጨረሻ ላይ ግን በእንደዚህ አይነት ነገሮች ድንገት በቃ ይሆናል የለ ተዳኒም ጋር ሆነ ከብሩኬም ጋር ሆነ ከሶሲ ጋር በቃ ሊግባቡ አልቻሉም ማለት ነው። ማለት ሁሉም የየራሱ ሆነ በቃ አለ የለ የየራሱን እንትን ነው እያወራ ያለው ማለት ነው። የየራሱ ሀሳብ ነው እያወራ ያለው እና
ስለዚህ እሷ ደግሞ ሀይሚ ደግሞ አብዛኛውን ከንክኗት ያለው ምንድነው ተሶሲ ጋር የተነሳው ፎቶ ታምሌል ላይ ያረገው ፎቶ ያን ፎቶ ነው እየጠየቀችው ያለችው ደጋግማ ማለት ነው። ታምሌል ላይ ያረገውን ፎቶ ደግሞ ብዙዎቻችሁ አይታችሁታል። እንግዲህ ያው ተጠጋግተው በጣም ተጠጋግተው ነው የነበረውና ስለዚህ እንደዚህ ልትጠጋጉ የቻላችሁት የሆነ ነገር ታይኖራችሁ እንዲሁ ዝም ብላችሁ ማንኛውም ሰው መጥቶ እንደዚህ ተጠግታ አንተ ስር ወይም አንተ እሷ ስር ተጠግታ እንደዚህ ልትደራረጉ አይችሉም ብላ በዛ ምክንያት ነው ማለት መጀመሪያም ተናግራለች። ይሄንን አይነት ፎቶ እንዴት ሊነሱ ቻሉ ብላ ለኦዲየንሶችም እያወራ የነበረ ሀይሚ ማለት ነው። እና ያም ማለ ይሄም ማለ በነገራችን ላይ ቢስማሙ ደስ ይላል። ግን በጣም ተጣልተው እንደተለያዩ ነው የዛ ጊዜ ማለት ሀይሚም ለብቻዋ ነው ሄደችው፣ ሶስናም ለብቻዋ እንዲሁም ብሩኬም ለብቻው ነው ሄደው ማለት ነው። እንግዲህ ዳኒ ደግሞ ታንትና መጥቶ ነበር ተሶሲ ጋር ሆኖ ታንትና የመጣው ደግሞ ዳኒ ለምንድነው የገፈተርሻት ሀይሚ እኮ ዝም ብላ ሴት አይደለችም፣ እንዳንቺ ዘልዛላ ሴት አይደለችም። ሀይሚ በጣም ምገርም ሴት ናት። አንቺ የምትውሊበት ቦታ በፍጹም አታገኛትም እሷን ብሎ ወቀሳ ነበር የመጣው ዳኒ። ከዛ ዳኒ ደግሞ በዛውም ጨምሮ ሶስናን ለብሰሽ የመጣሽው ልብስ ተብሩኬ ጋር አብረሽ ቬርጎ የተኛሽበት ነው እንደ እያላን ነበረ። አይ እሷ ደግሞ የመለሰችን ለመልስ እዛ ጋር ሰምታችሁ ከሆነ ሽታውን እንዳሸተው ነው እንዳይናፍቀኝ ነበር ያለችው መልስ ማለት ነው። እና ይሄ መልስ ደግሞ አግባብ አይደለም። እንደዚህም ማለት አልነበረባትም ሶሲ ደግሞ ማለት ነው። ስለዚህ ይሄ ነገር በጣም ከባድ ነው ማለት ይሄን ነገር ደግሞ ደግማ አሁን ሀይሚ ትሰማ ምን እንደምታስብ አስባችሁታል? በጣም ብዙ ነገር ታስባለች ካሁን በኋላ ማለት ነው። እና ስለዚህ ይሄ ነገር ባይፈጠር እንግዲህ ታንትናም ተኛ ህይወት ውጡ እኛን ለቀቅ አድርጉም ብሎ ነበረ ብሩኬ። ግን ያን ነገር ደግሞ ማድረግ የሚችሉት እነሱ ራሳቸው ናቸው፣ ብሩኬና ሀይሚ ናቸው። መሀከላቸው ያለ ማስገባት ያለባቸው እነሱ ነበሩ ማለት ነው። ስለዚህ እነሱ ተተዋቸው፣ እነሱም ይተዋቸዋል። ግን እነሱ ምን መሰላችሁ ሀይሚም ለብቻዋ ወይ አስማማለሁ ወይ የሆነ ነገር ትላለች፣ ትጠራታለች፣ ሶስናን ትመጣለች፣ ብሩኬም እንደዛው ይመጣል፣ ባንድ ይሆናሉ። በዛ ሰዓት ሁሉም አንድ ጋር ይሆኑና የራሳቸውን ሀሳብ ብቻ ነው አንዱን ሀሳብ ሊረዳዱ አይችሉም። ሁሉም የራሱን ሀሳብ ይሰጣል። በዛ መካከል ጠብ ይነሳል ማለት ነው። ስለዚህ ለየብቻቸው ነገሮችን ቢፈቱ በጣም ደስ ይላል። ምክንያቱም አንድ ጋር ከሆኑ ግን ብሩኬም ወየዛችን ይሰማል ወይችን ይሰማል በቃ አለለ የሆነ ወላውል ነገር የሚባል እንደዛ ነገር ማለት ነውና ስለዚህ ሊግባቡ አልቻሉም። ያው ሁሉም በየመንገዱ ነው የሄደው ማለት ነው። ታንትናም ሶስናና ዳኒ ሊግባቡ አልቻሉም። አይታችኋል እንዴት እንደሄዱ። አግባና አቤት አስቀምጣ ብላው ነው የሄደችው ሶስና። ይሄን ይመስላል የዛሬው ቪዲዮ። ላይክ እና ሼር